ሰላም የቤንና ማሪክ ቤተሰቦች በመካከለኛው ምስራቅ የተባባሰ የመጣው አስጊ ውጥረት ትኩስ መረጃ ይዘን ቀረብን። አሜሪካ በኢራን ላይ ለ11ኛ ተከታታይ ምሽት ያደረሰችው ከፍተኛ የአየር ጥቃት የሁለቱን ሀገሮች ጦርነት ወደ አዲስ ምዕራፍ አሸጋግሮታል። የፔንታጎን ኃላፊዎች ለዚህ ውድ ጦርነት ማስቀጠያ ከኮንግረሱ ግዙፍ ተጨማሪ በጀት እየጠየቁ ይገኛሉ። በዚህ ልዩ ዘገባችን የጥቃቱን ዝርዝሮች፣ የትራምፕን አስደንጋጭ ማስጠንቀቂያም፣ በኢራን የተከሰተውን አጠቃላይ ዕለታዊ ሁኔታ እንዲሁም የጦርነቱን ኢኮኖሚያዊና ፖለቲካዊ አንድምታ በሰፊው እንቃኛለን። እስከ መጨረሻው አብራችሁን ይቆዩ። ዛሬም በዋሽንግተንና በቴህራን ከፍተኛ ውጥረት ነግሷል። አሜሪካ በኢራን ወታደራዊ ቦታዎች ላይ ለ11 ተከታታይ ምሽቶች የምታካሄደው የአየር ጥቃት አጠናክራ ቀጥላለች። የፔንታጎን መረጃ እንደሚያመለክተው የአውሮፕላን ማረፊያዎችና የድሮን ማከማቻዎች የጥቃቱ ዋና ኢላማ የነበሩ ሲሆን ቴህራን ይህንን ጥቃት አውግዛ የበቀል እርምጃ እንደምትወስደው አስጠንቅቃለች። በዚህ ሁኔታ ውስጥ የመከላከያ ሚኒስትሩ ቴክሳስ ለኮንግረሱ አስቸኳይ ተጨማሪ የበጀት ድጋፍ እንዲፈቀድላቸው ጠይቀዋል። ይህ ጦርነት እስካሁን 37.5 ቢሊዮን ዶላር የፈጀ ሲሆን የወደፊቱ ወጪ ማሳሳቢ ሆኗል። የአሜሪካ የአየር ጥቃት ለ11 ቀናት የቀጠለ ሲሆን ዩኤስ ሴንትራል ኮማንድ እንደገለጸው የኢራን ዋና የኒውክሌር ማበልጸጊያ ተቋማት አጠገብ ያሉ ቦታዎች ላይ ኢላማ ተደርጓል። ከዚህም ባለፈ ፕሬዝዳንት ትራምፕ በምስጢር ፒክሲክ ማውንተን ውስጥ ሊደበቁ የሚችሉ የኢራን የኒውክሌር ጣቢያዎችን የመምታት አቅጣጫ ጠቁመዋል። ይህም በኢራን በኩል ጠንካራ ምላሽ አስከትሏል። የጦርነቱ መስፋፋት በኢራን ውስጥ ብቻ ሳይሆን በጎረቤት ሀገሮችም ስጋት የፈጠረ ሲሆን የኢራን ጎረቤት ሀገር የሆነችው ጆርዳን 4 የኢራን ድሮኖች መጥቷታል። ይህም በጊዜ ሂደት ሲታይ በሁለቱም በኩል የጠነከረ የሄደ ግጭት መሆኑን በመጥቀስ የፖለቲካ ምሁራን ስጋታቸውን እየገለጹ ይገኛሉ። በኮንግረሱ በተካሄደው የሴኔት ኮሚቴ ስብሰባ ላይ የመከላከያ ሚኒስትሩ ቴክሳስ ተጨማሪ 67 ቢሊዮን ዶላር እንደሚያስፈልግ አስረድተዋል። አሁን ባለው ሁኔታ ጦርነቱ የ37 ቢሊዮን ዶላር ወጪ ያስከትሏል። ይህ ግምት በግንቦት ወር ከነበረው በ8 ቢሊዮን ዶላር የበለጠ ሲሆን ሚኒስትሩ ማክለው ያለ ተጨማሪ በጀት ወታደራዊ ስልጠናዎች ሊቋረጡና የጦርነት መሳሪያ ክምችት ሊሟጥ እንደሚችል አስጠንቅቀዋል። ቴክሳስ የኢራን ወታደራዊ ኃይል መዳከሙን ተናግረው ነገር ግን የጦርነቱን መጨረሻ ለመጥቀስ አልደፈሩም። ይህ ጥያቄ በሪፐብሊካኖችና በዲሞክራቶች መካከል ከፍተኛ ውዝግብ አስነስቷል። በዚህ ሰዓት በአካባቢው ያለው ሁኔታ እጅግ አሳሳቢ ሲሆን አሜሪካ ጥቃቱን ስታጠናክር ኢራንም አጸፋዊ ጥቃቶቿን በመፈጸም ምላሽ የሰጠች ትገኛለች። በባህሬን ውስጥ የሚገኘው የአሜሪካ ወታደራዊ ጣቢያ ለጥቃት መሰንዘሩም ተዘግቧል። በሌላ በኩል የየመኑ ሁቲዎች የባብል መንደብ ወሽመጥ በመስጋት ለሳውዲ አረቢያ ከፍተኛ ስጋት ፈጥሯል። ይህም ሁኔታውን ከማባባሱ በላይ ሌላ አዲስ ጦርነት ሊያስነሳ ይችላል የሚል ስጋት አሳድሯል። የዓለም ኤነርጂ ገበያም በዚያ ለመረጋጋት ተጽዕኖ እየተደረገበት ይገኛል። ይህንን እጅግ አደገኛ ዓለም አቀፍ መረጃ መከታተል እንቀጥላለን። ተጨማሪ መረጃዎች እንደደረሰን ይዘን እንመለሳለን። ለፈጣንና ታማኝ ዓለም አቀፍ መረጃዎች ቤንና ማሪክን ሰብስክራይብ ማድረግ አይረሳም።